በጸና በቃሉ ማይሰበሩ ሀገርን የሚሸከሙ ተቋማትን የመገንባት ጉዳይ በጣም ወሳኝ ጉዳይ እንደሆነ ተሰምሮበታል ማለት ነው። እዚህ ተቋማት ለመገንባት የተጀመረው የለውጥ ሪፎርም ስራ የደረሰበትን ደረጃ ታይቷል። ከዚህ አንፃር ከሁሉ በላይ የመጀመሪያውና ትልቁ ጉዳይ የዲሞክራሲ ተቋማትን የማጠናከር ጉዳይ ነው። የተጀመረው ሪፎርም የመጣውን ውጤት ወደ ላቀ ደረጃ የማሸጋገር በተለይ ደግሞ ስርዓታዊ ልዕልናን ሊያረጋግጥ በሚችል መንገድ ፓርቲው ገዢ ፓርቲ እንደመሆኑ መጠን መምራት እንዳለበት የፓርቲ አባላትም ለዚህ በሙሉ ልባቸው መደገፍ እንዳለባቸው የጋራ አቋሞች ተወስደዋል ማለት ነው። ለዚህ የዲሞክራሲያዊ ሂሳቤ አንድ መሰረታዊ ጉዳይ ነው። ስለዚህ በዲሞክራሲያዊ ሂሳቤ ላይ በሰለጠነ የፖለቲካ ባህል ላይ የተመሰረቱ ነፃ ገለልተኛና ብቃት ያላቸው የሀገረ መንግስቱ ዋልታና ማገር የሆኑ ተቋማት መገንባት አለባቸው እና ለዚህ መታገል አለብን የሚል መሰረታዊ ውሳኔ ተቀምጧል ማለት ነው። ሁለተኛው ተቋማዊ ለማድረግ የሚቀመጡ አሰራሮች ነፃነትን የሚያረጋግጡ መሆን አለባቸው። በአንድ በኩል ነፃነትን ደግሞ የማስተዳደር አቅም መገንባት ያስፈልጋል እና በሚያስፈልጉ ግብአቶች እነዚህ ተቋማት መጠናከር አለባቸው። ስለዚህ ይሄንን በብልጽግና የሚመራ መንግስት የፖሊሲው አካል አድርጎ በትኩረት ሊሰራባቸው የሚገቡ ጉዳዮች ስለመሆናቸው በጉባኤያችን ላይ በአጽንኦት ተቀምጧል ማለት ነው። ሌላው ከዚሁ ጋር የተያዘ እስካሁን ድረስ የተገኙ ልምምዶች አሉ። አሁን ለምሳሌ በቅርቡ የተጀመሩ የሪፎርም ስራዎች ውጤት እያመጡ ናቸው። እነዚህ የተጀመሩ የሪፎርም ስራዎች የተቋማት ሪፎርም፣ የፖለቲካ ሪፎርም፣ የኢኮኖሚ ሪፎርም በአጠቃላይ ብዙ የሪፎርም ስራዎች ተሰርተዋል። እነዚህ ሪፎርሞች ውጤት እያመጡ ናቸው። ይሄ እየመጣ ያለው ውጤት ቀጣይነት መረጋገጥ አለበት፣ ባህል መሆን መቻል አለበት። ስለዚህ ባህል ለማድረግ ምን ያስፈልጋል? በአመለካከት፣ በእምነት እና በተግባር በውጤት እነዚህ በየደረጃው መረጋገጥ አለባቸው። ይሄንን የማስቀጠል ኃላፊነትና አቅጣጫ ከዲሞክራሲ ስርዓት ግንባታ አንፃር በመሰረታዊነት የተቀመጡ ጉዳዮች ናቸው። ይሄ ተቋምን መሰረት ያደረገ የዲሞክራሲ ግንባታ አቅጣጫን የተመለከተ ነው። ሁለተኛው ተቋም ብቻ በቂ አይደለም፣ በህዝብ ላይ የተመሰረተ ዲሞክራሲ ስርዓት መገንባት ያስፈልጋል። ስለዚህ ከዚህ አንፃር የዲሞክራሲ ስርዓት ባለቤት ህዝብ ነው፣ የስልጣን ፈቃጅ ህዝብ ነው። ስለዚህ ከህዝብ ፈቃድ ውጪ በዚህ ሀገር የመንግስት ስልጣን የሚታሰብበት አካሄድ እንዲቆም መታገል ያስፈልጋል። ስለዚህ ለዚህ የህዝቡ ተሳትፎ እጅግ በጣም ያስፈልጋል። ለዚህ የህዝብ ተሳትፎ ማረጋገጥ ያስፈልጋል። ህዝቡን ማንቃት ያስፈልጋል። በህዝብ ውስጥ መስራት ያስፈልጋል። ይሄን ህዝቡ ዴሞክራሲውን ሊሸከም የሚችል የሲቪክ ባህል የሚባለው እና የአብሮነት የመቀባበል ባህል እነዚህን አጣምሮ የያዘ ብዝሃነትን አጣምሮ የያዘ ሲቪክ የሆነ ካልቸር ሲቪክ የሆነ ባህል መገንባት ያስፈልጋል። እዚህ ከዚህ አንፃር የሲቪል ማህበረሰብ የበኩላቸው ሚና እንዲወጣ ማድረግ ያስፈልጋል። የፖለቲካ ፓርቲዎች ሚናቸው እንዲወጡ ማድረግ ያስፈልጋል። ተቋማት የዲሞክራሲ ተቋማት ሚናቸውን እንዲወጡ ማድረግ ያስፈልጋል። ባለድርሻ አካላት ሚናቸው እንዲወጡ ማድረግ ያስፈልጋል። ይሄን በማድረግ ረገድ ደግሞ ፓርቲው በራሱ ውስጥ የውስጥ ፓርቲ ዲሞክራሲ እና ተቋማዊነትን እና የተገኙ ውጤቶችን በማስቀጠል እና ባህል በማድረግ በውጪ ለሚኖረው የዲሞክራሲ ስርዓት ግንባታ አርአያነት ያለው ተግባር መፈጸም ያስፈልጋል በሚል መንገድ የተቀመጡ ጉዳዮች በጣም መሰረታዊ ናቸው። ከዚህ አንፃር እንቅፋት የሚሆኑ ጉዳዮችም ተለይተዋል። አንዱ ከዲሞክራሲ ጋር ተያይዞ ዲሞክራሲ ነፃነትን ይፈልጋል፣ ተቋማት ነፃነትን ይፈልጋሉ። ስለዚህ ይሄን ማረጋገጥ ያስፈልጋል በአንድ በኩል። በሌላ በኩል ደግሞ ይሄ ነፃነት በአግባቡ መያዙን ማረጋገጥ እና ይሄን ነፃነት ማስተዳደር ያስፈልጋል። ስለዚህ የነፃነት አጠቃቀምና አስተዳደርም ላይ መሰረታዊ አቅጣጫዎች በማስቀመጥ በዚህ ላይ ፓርቲው የበኩሉን ትግል እንዲያደርግ እና ዴሞክራሲው መሰረታዊ ፋውንዴሽን እንዲያገኝ የማድረግ ጉዳይ ላይ እንቅፋት የሚሆኑ ጉዳዮች መልክ ማስያዝ እንደሚያስፈልግ፣ በተለይ በነፃነትና በደህንነት መካከል ሚዛን እንጠበቅ፣ በመብትና በግዴታ መካከል ሚዛን ካልተጠበቀ፣ የህግ በላይነት ካልተከበረ፣ ተቋማዊ አሰራሮች ካላቁ ካልዳበሩ
በዚያ ላይ አስተሳሰቡ ባህል ካልሆነ ዲሞክራሲ ሊቆም አይችልም። ስለዚህ በተቋምና በህዝብ ላይ የሚቆም የዲሞክራሲ ስርዓት ለመገንባት የእስካሁኑ ጅማሮች በመለየት የተገኙ ውጤቶችን ከምርጫ ጀምሮ ያሉትን በተለይ የፖለቲካ ፓርቲዎች ተሳትፎን የሀገራዊ ምክክር ሂደቱን የፍትህ ሽግግሩን የታጠቁ ኃይሎችን የመመለስ የተሃድሶ ፕሮግራሞች እነዚህ በሙሉ ተደምረው የዲሞክራሲ ስርዓት የሰለጠነ የፖለቲካ ባህል ላይ የተመሰረተ እንዲሆን መስራት እንደሚገባ የዚህ እንቅፋት የሆኑ ሀላቀር የሆኑ የፖለቲካ ባህል በአንድም በሌላ መንገድ ኢትዮጵያን ወደፊት የሚያራምዳት አለመሆኑን ይህንን በጋራ ታግሎ በማሸነፍ ኢትዮጵያን ወደፊት ማራመድ ያስፈልጋል። አላማችን በዚህ መንገድ ነው የሚሳካው። ስለዚህ አካሄዳችን ዲሞክራሲያዊ ነው የሚለውንም ጭምር ያሰመረ በጣም ዝርዝር አቅጣጫዎችና ትልሞች ተቀምጠዋል።